አባቶቼ እንድትረዱልኝ እነዚህ ስተቶች የፈጸምኩት በድፍረት አይደለም በእውነት በድፍረት አይደለም ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት ዕውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም ሳነጋገር ትህትና በጣም ስላስደሰተን ከአንድ ልጅ ይህን ያህል ትህትና ሲወድ የኛ ኑሮ ምንድነው እኛም ዝቅ ብለን ልጃችን መርቀን ብዙ ታሪክ እንደሰራ ብዙ ቤተክርስቲያኖች እንደረዳ ብዙ ገዳማች እንደረዳ እናውቃለን ጃኒ ምንድነው ያደረገችው እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ከርመዋል ቲክቶከሯ የጥሪ ወረቀቶችን በትናም ነበር ታዲያ በጥሪው መሰረት ብዙ ሰው ተገኝቶላትም ነበር የፕሮቶኮል ጥሰት ወይስ ራስን የመሆን ሐሳብን በነጻነት አኳኋኖችን በነጻነት የመግለጽ መብት ጃኒ ያሳየችው ተግባር በአሁኑ ሰዓት በሶሻል ሚዲያዎች ዘንድ እየተጠለጠለች ብዙ ሰው ያደረገችው ተግባር እንግዲህ እያወገዘ ነው የሚገኘው እንደ ኢትዮጵያዊ 56000 ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው ማስበው ለሀገሪቷም አይጠቅማትም ይሄ ወቁት እኔ ትናንትና አካውንቴን ዲአክቲቬት አድርጌው ነበር ምክንያቱም እባክህ ዲአክቲቬት አድርገው ባን ሊሆንብህ ይችላል የቲክቶክ አካውንት ተብዬ ማለት ነው እውነታቸው ነው ውሸት አይደለም አሁንም ይሄ አካውንት ባን ሊሆን ይችላል ስለዚህ ባለኝ እድል ተጠቅሜ ባለችኝ ደቂቃ ሰዓት ተጠቅሜ የምችለውን ያህል ተናግሬ ባን ቢደረግ ይሻለኛል ኦኬ ሶ ልንገራችሁ ሰላም ውድ የላሾ ቤተሰቦች ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብያሰብኳቸውን ቪዲዮዎች ይዤላችሁ መጥቻለሁ ታዲያ ከናንተ የሚጠበቀው ምንድነው ቪዲዮውን እስከ መጨረሻው ድረስ መመልከት ነው ለቤቱ አዲስ የሆናችሁ ሰብስክራይብ የምትሏን የደወል ምልክት በመጫን ቤተሰብ ሁኑን ለሌሎች እንዲዳረስ ሼር ላይክ እንዲሁም ሐሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ ወደ ዛሬው ቪዲዮ ከመጀመራችን በፊት ምን እናድርግ ላይክ በማድረግ ቪዲዮውን እንጀምራለን ውጪ ሀገር ላይ የመኪና አደጋ ሲፈጠርና እኛ ሀገር ኢትዮጵያ ውስጥ የመኪና አደጋ ሲፈጠር ልዩነቱን አይታችሁታል ውጪ ሀገር ልክ የመኪና አደጋ ፍጥር ብሎ አንተ ገና መገጨትህን አውቀህ ለመሞት ስትዘጋጅ መተው ቀለም አምቡላንስ ወዴት አባህ ነው የምትሞተው ኧረ ቆይ ትንሽ አደጋ እንደተፈጠረበት ሰው ትንሽ ላጣጥር ኖ የለም እንቅም ወስደው ሆስፒታል ወሮር ገና ሆስፒታል ሳቀባ አምቡላንስ ውስጥ ድነሃል በሶስተኛው ቀን ቪዚት ይወጣል ሰውየው አደጋ የደረሰበት ሰው ከሆስፒታል ወጥቶ ቪዚት ነው ሄደው በቃ ወደ ሆነ ቦታ እኛ ገርጋስ ልክ መኪና ገጭቶ አምቡላንስ መሞትህን አረጋግጦ ነው የሚመጣው ካልሞት ከተገጨ አይመስለውም ህዝቡስ ከበብ ይልህና ቆሎ እንዳየዶሮ እንዴ መች ነው የሚሞተው አይሞትም አምቡላንስ ከሞትክ ከ3 ሰዓት በኋላ ይመጡና ብድግ አድርገው ሆስፒታል ከሞተ በኋላ ይመረመራል እንዴት ነው የሞተው በምን ሰዓት ነው የሞተው ከፍተኛ ህክምና የሚደረግልህ ከሞትክ በኋላ ነው አለቀ ከዛ የቤተሰብን ስልክ ከየትም ፈልገው ያመጡና የልጃችሁን የሬሳ ምርመራ እና 2 ቀን የቆየበትን ከዚህ በኋላ 3 ቀን የሚያድርበትን የ5 ቀን 300 ምናምን ሺህ ብር ክፍያ ነው እንግዲህ ከ9 ዓመት በፊት የነበረኝ ቅር ምንድነው ካለኝ ገቢ ላይ ገንዘቤን ቆጥቤ ቤትና መኪና ገዝቼ የተመጣጠነ ምግብ እየበላው መኖር ነበር አላሜ አሁንስ ንግግሬን ቆጥቤ ያገኘሁትን በልቼ በሰላም መኖር ነው ፈልግ ቤተሰብ ፕላን ቢን የመሰለ ነገር የለም ይመቻችሁ እንግዲህ ፕላን ቢ ያረጋው እንጂ ሰላም እኮ ኤ ነበር መሆን የነበረበት በሰላም መኖርን የመሰለ ነገር የለም ቅድሚያ ለሰላም ነው መስጠት ያለብን ሲጀምር ማን ነው ሰላምን ፕላን ቢ ያረጋው ፕላን ኤ ሰላም ለዓለም ሁሉ ሰላም ካለ ሁሉም ነገር ያሰብከው ነገር ማድረግ ይቻላል ማለት እኔ አፍሪካ ገብሩ ለወሬ የምቀጠር ሰው አይደለም ያበደ ወሬ ያለኝ ምናምን ብላችሁ ደውላችሁ አይ ነገ ስንገናኝ እነግርሻለሁ
እኔ መች ኑሮ ሞላልኝ ገና እኮ እኔ እኮ ስንት እኮ ሽሮ በርበሬ ምናምን ብዙ እኮ የሚያሳስበኝ ነገር ያለኝ ሰው ነኝ። ደግሞ ቁጭ ብዬ እናንተን ወሬ ሳስብ ልደር እንዴ ልትለኝ ይሆን እንዴ ነው ምናምን ያ እኔ መቼ ኑሮ ሞልቶልኝ ልሞት ነው አልኳችሁ? ውፍረቴን አይታችሁን? አልሞላልኝም። እኔ ብዙ ጥያቄ አለብኝ። እንዴ ነገ ነግርሻለሁ የምባል ሰው አይደለሁም። እኔ ወሬ አልወድም ብያለሁ አላልኩም? አዎ ወዳለሁ። ድብን አድርጌ ነው ወሬ የምወደው። በቃ ነገ ከሆነ የምትነግሪኝ ነገውኑ ስንገናኝ ዋጥ አድርጊውና ነገውኑ ስንገናኝ ንገሪኝ። አልበለዚያ ግን እኔ አፍሪካ ወሬ ያለ ያበደ ነገ ነግርሻለሁ ልባል አልችልም። ሞቼ ልደርኒ ምን ልሆንልሽ? እስከዛ ድረስ እኮ ምን ላርግሽ? እስከዛ ነገ አንቺ እስከምትነግሪኝ ድረስ እኔ ምን እያረኩ ልጠብቅሽ? ምን ይዋጠኝ እኔንሽ? አይባልም። ነገ ነግርሻለሁ ወሬ አይባልም። ነገ ስታገኙኝ ንገሩኝ በቃ። ሃይ አንዳንዴ እንደዚህ አይነት ነገር ያጋጥማል እና ለነገ ምናምን እያሉ ወሬ ሲሉ እኔ ሁላችንም ላይ ያለ ይመስለኛል። በቃ ይቆርጠናል። ምንድነው? ምን አስባ ነው? ምን ሆኖ ነው? ምን ተደርጎ ነው? በቃ ግራ ግብት ነው የሚለንና እባካችሁ እንዲህ እያላችሁ ወሬ አታቆርፉድብን። መናገር ካለባችሁ ወዲያው መናገር ነው በቃ። ካልሆነ ይደርሳል፣ እንዳለችውም ይደርሳል። ምንም የሚያስቸኩል ነገር የለም። አሁን ዛሬ የማይነገረኝ ከሆነ ለነገ ምን ቀጠሮ ያስፈልገዋል? አያስፈልገውም። ለወሬ ቀጠሮ የለውም። በቃ ስንገናኝ የሚደርስ ነገር ነው እና እኔም የሷን ሀሳብ ደግፈዋለሁ። ፍቅር የያዛትን ሴት ከመምከር 70 ጋኔል በጥፊ ማውጣት ይቀላል። በቃ ሰው ምን አለ፣ ጓደኛ ምን መከረ፣ ቤተሰብ እንዴት ሆነ፣ ይሄ ልጅ ምን እያበደለ ነው፣ የለም በቃ አንድና አንድ እንደ ጋሪ ፈረስ እሱ ምን አለ፣ ወዴት ሄደ፣ እንዴት ሆነ ነው በቃ የለም። እኛ መክረን ዘክረን ይሄ ልጅ እንዲህ አድርጓል ጨራሽ በነጋታው ልጥፍ ብለሽ ባባዬ እሷ እንዲህ ብላ እናቴ አባቴ አምላክ ያማሟችሁ ነቃ ደንገጥ እያላችሁ ፍቅር ሲይዛችሁ በቃ ምንድነው ሰው ለምን እንዲህ ይላል ጠይቁ። በቃ ነቃ ደንገጥ በሉ። ምክንያቱም ዝም ብሎ ፍቅር ያዘኝ ብሎ ሞትኩልሽ በቃ አይሰራም። ነቃ በሉ። ግን እኮ እውነት ነው ልትመክሯቸው ስትሉ ያው ምናልባት እናንተን ላለማሳዘን ወይም ደግሞ ላለማጣትም ቢሆን ይሰሟቸዋል፣ ምክሩን ይሰማሉ። ከዛ በኋላ ግን አይፈጽሙትም፣ የሉም በቃ ጭራሽ እንደውም አንዳንዴ ሊያስጠቁም ይችላሉ። እንዲህ ብላኝ ነበረ እኮም ሊሉ ይችላሉ። እውነቷን ነው፣ ከባድ ነው። ሁሌ ፈጣሪን የምለምነው ነገር ቢኖር ረጅም እድሜ አታኑረኝ እያልኩኝ ነው። ቱ ቢሆንስ ይሄ ራሱ ከብዶኛል። አሁን ራሱ የኖርኩት ህይወት ግን ረጅም እድሜ ከመኖር ይልቅ አጭር የሆነ ኳሊቲ ያለው አቅሙ እያለኝ ነው መሞት የምፈልገው እንጂ ረጅም እድሜ ኖሬ ፍች ሴትዮ ፍች ያሮጌት እየተባልኩ ጮማ በጣም ነው የምወደው፣ ስጋ በጣም ነው የምወደው። እንዲከለክሉኝ አልፈልግም፣ ነገሮች እንዲገድበኝ ምናምን አልፈልግም። አብዛኛው ሰው ይሄን የሚጠላ አይመስለኝም። ብዙ ሴቶችን ማውራት ብዙ ሴቶችን መጀንጀን የሚያስደስትህ ከሆነ የኔ ወንድም አንተ ገና አላደክም ማለት ነው። አሁን ላይ ብዙ ቴክስት መጻፍ፣ ብዙ ሴት ማውራት፣ ብዙ ሴት መጀንጀን ሳይሆን ቢቻል ብዙ ስራ መስራት ነው ያለበት ብራዘር። ብዙ ሰው ማውራት አያዋጣም። ሰርቶ መገኘት ነው፣ ሰርቶ ይዞ መገኘት ነው። ልካም ቡና ጠጥቼ ቁጭ ብዬ ስለ ህይወቴ ችግሮችና ፈተናዎች ምናምን ነገር እያሰብኩኝ ማለት ነው። ከዛ መሀል ላይ ድንገት ሌላ ሀሳብ ወሰደኝና ሳኩኝ ምናምን እና አሁን እያሰብኩ ያለሁት ችግሬ ዲስሪስፔክት ያደረኩት እንዳይመስለው። ላይክ ገባችሁ? አሁን ዝም ብዬ እንደዚህ አንገቴን ዘንበል አድርጌ እንደለቅሶ ቤት ቀጥ ብዬ ስለ ችግሬ ብቻ ነው ማሰብ ያለብኝ ወይስ መሀል ላይ ልክ እንደ ዩቲዩብ ማስታወቂያ እያስገባው ብስቅ ምናምን ነገር የናኩት ይመስለዋል? ገባችሁ? እኔ አሁን ብስቅም ባልስቅም እኮ ችግሬ ነው። በሱ የሚመጣብኝ ሰው አይመቸኝም። ገባችሁ? ግን እችል እብድነች ምናምን እንዳይለኝ ንቀት እንዳይመስለው እኔ አከብረዋለሁ ችግሬን እንደ ችግርነቱ። ግን መሀል ላይ ማለት መሳቄ ፈገግ ማለት ምናምን የኔን አኩት እንዳይመስለውና እንዴት አድርጌ ነበር ይሄንን ችግር ማሰብና ማብሰልሰል የነበረብኝ? ገባችሁ? ምንም አይነት በቃ ሀሳብና ዲስትራክሽን ሳላስገባ ቀጥ ብዬ እሱን ብቻ እንዳስበው ነው የሚፈልገው ወይስ የሆነ እያዋዛው በቀልድ ባስበው ምን ችግር አለው? ቡናው በደንብ ነው የገለጠልሽ። ለችግርም እንድትጨነቅ ያደረገ። አቤት ሰላም ነው እናቴ። የሚበላ ነገር ነው? ወይ በኔ ወንድም እንዴ አለ ጠብቀኝ። በእናትህ በላ አሁን መነሳቴ ነው። ስሚኝማ እናቴ ጫማ ይኖርሻል? ጫማ ራሱ የለኝም በእናትሽ። ሆነ መጣሁ ምርጥ ጫማ አለኝ ላንተ የሚሆን። ኧረ ምነው ሙድ ባትይዥብኝ እናቴ። ቀሚስ አለኝ ቆይ እሺ። እንግዲህ ያለውን የሰጠህ የሚለውን ያደረገችው። በል እንግዲህ ቀሚሱ ሳይመጣ ሩጥ። እማ አንድ ጓደኛዬ ማለት ነው በጣም ፍቅር ይዞኛልና
ፍቅር ይዞኛል ምን ላድርግ አለች። ፍቅር ይዞኛል? አዎ ፍቅር በጣም ይዟት ማለት ነው። ደግሞ ከማን እንደሆነ ልንገርሽ፣ ሰውየው ባለትዳር ነው። በኢየሱስ ጭራሽ አይ ታልክ ክፍት ነው መጋኛ ነገር ግርግዳ እንትን በር ምናምን ተፈቀፈቆ ጠጥታለች። እሱ እንትን ነው ከሚስቴ ጋር ልፋታ ነው ምናምን ብሎ ማኑ አስነካትና ከዛ በቃ በጣም ፍቅር ይዞኛል በቃ በጣም ምን ላድርግ ጫንቆኛል፣ እውነቱን ይሁን እውነቱን አይሁን በምን ላረጋግጥ አለች። እስቲ መብቴ ካልሽ ምንም ነጭ ባህር ዛፍ እንደምትያት ማለት ነጭ ባህር ዛፍ 7 ሰዓት ላይ መሆን አለበት የሚቆረጠው ማለት ነው። የሚቆረጠው ነጭ ባህር ዛፍ ነው መሆን ያለበት 7 ሰዓት። አዎ 7 ሰዓት ከአንድ ደቂቃ እኮ ራሱ አይሰራም። ከዛ እሱን ትቆርጣለች 8 ሰዓት እስኪሆን አይኑን ታየዋለች። ከዛ ትቀቀለዋለች። ታጠኑና ትተኛ በላብ መልክ ይወጣላታል። ቀንቶ ቢያት ብሽቅ ኦ ማይ ጋድ አበደረ ትክክለኛ የባህል መድኃኒት ታዞላታል። እንግዲህ በዚህ ካልወጣ ከባድ ነው። ታርጋን በተመለከተ እንግዲህ ሰሞኑን ከፍተኛ ነገር አለ። በአራት ከፈል ናቸው። የመጀመሪያዎቹ 54000 ከፋዮች ሚላለ እንዴት ሚላለ ምን አገባኝ ሚላለ አራት ናቸው። ማን ይበዛል ምንም ጥያቄ የለም። ይሄንን ለማሰብ ምንም በጣም ቀላል ነው። ይሄ የመጀመሪያው አለ አይደለ? ይሄ ያለው ያ ሰው 54000 የሻይ ነው ለሱ። በነገራችን ላይ ላይፋችን በጣም ተለጥጦ ማለት ነው። በጣም ከማጣቱ የተነሳ ማለት ነው ላይ እናታችን በጣም ተራርቋል። የሆነ ቦታ ላይ ያሉ ሰዎች ለነሱ ምንም ነው በቃ ምንም ይሄ ምንም መብያ መጠጫም አይደለም። እንደዚህ ብሎ እንደዚህ ማድረግ ነው። ይሄው ደግሞ አለ 4,500,000 ተብሎ ከዛ በሳምንቱ 1,500,000 ጨምርበት ራሱ ለመክፈል ወደ ኋላ ማይል ማለት ነው። እንደዚህ አርግቶ የሚከፍል ደግሞ አለ። እሱ ሀብታም ድምጥ አይደለም የሆነ ሌቭል ላይ ያለ እንጂ ያኛው አይደለም። ያኛው 4.5 ምናምን ታሪክ ውስጥ አይደለም። ጀለሴ ቢ ላይ ነው ጨዋታው። የእውነት ደግሞ አለ በጣም ማጆሪቲውን ደግሞ የያዘው ይሄ ላዳው ቪትሱ ምኑ በቃ ኢቭን የማያወጣ 60,000 ወርዝ ማድረግ የማይችል ራሱ መኪናው እንደገና ለታርጋ ያንን ነገር አሁን ታርጋ ንቀሉ አልተባለም። አሁን አክቲቭሊ እየተሰራ ነው ያለው። ነገር ግን አዳዲስ የሚለጥፉ መኪናዎች ያን ከፍለው እያወጡ ነው። ማንም ምንም አይነት ኮምፕሌን እያደረገ አይደለም። እዛም ላይም ቅሬታ ያላቸው ሰዎች ይኖራሉ። ለምሳሌ ወደ ትራንስፖርት የሚገቡ ሰዎች ምናምን 60,000 ከፍለ ታርጋ ማታገኝባት ዘመን ነበር። ያ ማለት የትም ታርጋ ሳይኖር ሲቀር የሆነ ክፍለ ከተማ ተብለ በሰው የሻይ ጉቦ ምናምን ተከፍሎ እሱንም ከግምት ውስጥ አስገቡት። የኛ ሰው ያደርጋል ማለት እየተነጫነጨ የሚሆን ምናምን ያደርጋል። በተለይ አዲስ የሚለጥፍ ሰው ምናምን የሆኑ ሰዎች ራሳቸውን ችለው ጮሃሉ። የሆኑ ሰዎች ምንም ችግር የለባቸው። የሆኑ ሰዎች ደግሞ የራሱ ጉዳይ የሚሉ ሰዎች አሉ። ሶ ማጆሪቲውን ነው የምናየው። እነዚህ ሰዎች ይሄን መመሪያ የሚያወጡ ሰዎች ደግሞ ከማህበረሰብ ውስጥ የወጡ ሰዎች ናቸው። ማን ወርዝ ያደርጋል ማን ወርዝ አያደርግም፣ ይሄንን ለማን ይገባል ለማን አይገባም። ምክንያቱም ወንድሞቻችን እህቶቻችን ናቸው። ምንም አይደሉም። መቼም ከሌላ ዓለም አልመጡም። በደንብ ጠንቅቀው ያውቁናል የሚያስፈልገንን ምንፈልገውን ምናምን። እናንተም ስድብ አይደለም። በእርግጥ አልፈርድም። ምክንያቱም ኦፖርቹኒቲውን ቢያገኙ ሀገር ይመራሉ ብለን የምናስባቸው ውጭ ሀገር የሚያሉ ምናምን ሰዎችም ከአቅጣጫ ከማስቀመጥ ይልቅ ሀሳብ ከማስቀመጥ ይልቅ ስድብ ላይ ስለሆነ ያሉት እነዛ ሰዎችም ከማን እንማረዋለን? እኔ አንድም ሰው እኔ ስልጣን ላይ ብሆን እንዲያረጋለሁ ብሎ የሚል ሰው እኔ ምንም አልሰማሁም እስካሁን በቃ ስድብ ነው። ከኔ እንደዚህ ያደረገ ሀገሪቷ እንደዚህ ሆነ፣ ሀገሪቷ ተሸጠች፣ አባይ ተሸጠ፣ እንትን ተባለ ምናምን ሐሳብ እንኳን ይሄ ሰው በቃ ምናምን ምንለው ሰው እንኳን አጣ። አሁንም የሆነ ነገር ሲባል ወዲያው ወደ መቃወም ኮምፕሌን እና አይደለም። ኦኬ ቅር የሚል ነገር ይኖራል እኮ። ነገር ግን ምንድነው ሐሳብ አስቀምጥ ውስጥ ምንድነው መሆን አለበት እንኳን ቢባል ይሄ ፌር አይደለም። ኢቭን መከፈል እንኳን ካለበት እንደው ይሄ ታርጋው ይሄን ያህል ወርዝ ያደርጋል ተብሎ እንኳን ከታሰበ በዚህ መንገድ ቢከፈል ለምሳሌ በ3 ዓመት በ4 ዓመት በየዓመቱ በሚታደስበት ሰዓት የቀረችዋ ተከፍላ ምናምን ብቻ የሆነ ሐሳብ ለምን የፈለገ አይሆንም። ሐሳብን የመሰለ ነገር የለም። ሐሳብ ላይ ልንወያይ የሚገባውና እንደማያደርጉት 100% ምንም ኢንፎርሜሽን የለኝም፣ ግን በፍጹም አያደርጉትም። ቢኮዝ እነሱም ከዚህ ማህበረሰብ የወጡ ናቸው። ማን ይገባዋል ማን አይገባውም የሚለውን ያውቁታል። አይዟችሁ ዶጎሪ ቢያፒ ፍሬንዶች፣ በተለይ የላዳ ፍሬንድ ማአት ነው ያለኝ። ቢኮዝ ከፈረሱ በላይ ላዳ ኖርማል ነው። ቀጨኔ ግቡ፣ ሾላ ግቡ፣ ማርገጃ ግቡ፣ ቀጨኔ ነው፣ አዲስ ገበያ ግቡ፣ ማአት ነው። ጎጃም በረንዳን ይዞ ማለት ነው እንዳለ ሙሉውን ማለት ነው።
ሶ ፍሬንዶች አይዟችሁ ያራዳ ልጆች ነገም የተሻለ ቀን ይሆናል ብዬ ተስፋ አደርጋለሁ። በዚህ ጉዳይ ላይ ችግር ይፈጠራል ምናምን የሚል ሐሳብ የለኝም። ይህ ሁሉ የሚሆነው ግን ሀገራችን ሰላም ስትሆን ነው። ለሰላም የትኛውንም ዋጋ እንክፈል። አላህ ሀገራችንን ሰላም ያደርግልን። እጃችን ላይ ያለውን ሰላም እንጠብቅ። ኢትዮጵያ ለዘላለም ትኑር። ቴንኪው። አሁን እንግዲህ ይሄ የታርጋ ጉዳይ በጣም አነጋጋሪ ሆኗል። እንደሰማችሁትም ይሄ ነገር ተፈጻሚ እየሆነ ያለው አዳዲስ የሚገቡ መኪናዎች ላይ ነው። በጣም ደግሞ ከፍተኛ ቅሬታ የተነሳው ደግሞ ነባር መኪናዎች ላይም ይሄ ነገር ይደረጋል የሚል ወሬ እየተሰራጨ ስለሆነ ነው። እና ግን እንደሰማነው ከሆነ ይህ ነገር ለአዳዲሶቹ ብቻ ነው የሚባል ነገር አለው። ግን እንደዛ ቢሆን ይሻላል ባይነኝ እኔ ነባሮቹ ባይነኩ የሚል ነው እንግዲህ አመለካከት ያለኝ። የኔ አመለካከት ይሄ ነው። በነገራችን ላይ ታርጋ ሲወጣ በዓለም አቀፍ ደረጃ አሜሪካን ከ$10 እስከ $7 ድረስ ይለያያል። $25 አቬሬጅ ነው ኒውዮርክ ላይ። ኒውዮርክ እንዴት መኪና ብርቅ እንደሆነ ታውቃላችሁ። አውስትራሊያ ትልቁ $40 ነው የአውስትራሊያ ዶላር። እንግሊዝ $27 ነው። ትልቁን ነው ያወራችሁ ያለሁት። የገቢ ስታተሳችንን ታውቃላችሁ። ኢትዮጵያውያንና እንግሊዞች 50 ዩሮ ለማግኘትና 56 ብር ለማግኘት የምናደርገውን ታውቃላችሁ። የግል ተሽከርካሪ መኪና ገቢ የለውም፣ ወጪ ነው፣ ነዳጅ ነው የሚያወጣው። ቆጥበህ ለፍተህ ነው የምትገዛውና ድሮ የቤት መኪና ያለው ሰው ሀብታም ነው እያለ ያደገ ሰው ነው አሁን ቁጭ ብሎ 56 ብር እንዳለው አሲዩም የሚያደርገው። እንደ ኢትዮጵያዊ 56 ብር ከፍሎ ታርጋ የሚያወጣ ሰው ሰነፍ ዜጋ ነው ብዬ ነው የማስበው። ለሀገሪቷም አይጠቅማትም። ይሄ ወቁት። እንዲህ በማለት ነበር ሐሳቧን የገለጸችው። ከትላንትና ጀምሮ እንግዲህ የኢትዮጵያ ሕዝብ እንግዲህ በጉጉት ሲጠብቀው የነበረ ጃኒ ነገ የደስታዬ ቀን ነው ብላ ለቃ ከነጋ በኋላ ራሱ አብዛኛው ሰዎች አረ 9 ሰዓት አልደርሳለ ጃኒ በነጭ ልናያት ነው፣ ተሞሽራ ልትመጣ ነው፣ ምን ልታሰማን ነው እያለ በሚጠብቅበት ሰዓት እሷ የዶክተር ፌበን የጥርስ ሕክምና አምባሳደር ለሆናት ጥርስሽ ይርገፍ ከነ መንጋጋሽ አንቺ ፌበንም ጥርሳችሁ ይርገፍ ይበል። እኔ ምን አገባኝ? ይመለከተኛል። የኢትዮጵያ ሕዝብ ይሄን መስማት ነው እንደፈለገው። እኛ እኮ በነጭ ምን ልትነግሪኝ ነው፣ ምን ልታስደስችኝ ነው ብለን እንጠብቃለን። ምንድነው የኢትዮጵያ ሕዝብ ምን በልቶ ነው ጥርሱን የሚታከመው? ምን በልታችሁ ነው ጥርሳችንን የምንታከመው? በዚህ ኑሮ ውድነት እንዴ ለሽሮ የጥርሳችን አንስሮ እናንተ የጥርስ ሕክምና መደራርቡብን። ይሄ ደግሞ ከአዶናይ ጋር ባለፈው ዴንታል ምናምን እሱ አምባሳደር ነበር፣ አንቺ ደግሞ የዶክተር ምናምን ነገር። እኛ ይመለከተናል። ጥርስ እየመጣችሁ አምባሳደር ነው የምትሉት። ተጋቡ ውለዱ ያለን እንጂ ጥርስና ጥርስ አክሙ ብለናል። ሳትማሩ የጥርስ ሐኪም አይደብራችሁም እንዴ? የራሳችሁ ጉዳይ። ለማንኛውም የወሬ ያለ ይበላችሁ። ጆሮአችን እንዳቆማችሁ እድሜ ልካችሁ ጆሮአችሁ ይቁም። ሌላ ምንም አለለም። ግን ለማንኛውም እንኳን ደስ ያለሽ። ያው ሽቀላ እስከሆነ ድረስ በማስታወቂያ አስበናል። ይመቻል። እንግዲህ እንደተመለከታችሁት ነው ጃኒ ቀደም ብላ በቃ እሁድ ቀን ልዩ ቀኔ ነው እያለች ከፍተኛ ማስታወቂያ ሰርታ ነበር እና በአብዛኛው ሰው ደግሞ በጉጉት ሲጠብቀው ነበረ ያንን ቀን ማለት ነው። እና እሷ ደግሞ በኃይለኛው ለማርኬቲንግ ተጠቅማበታለች። እስኪ እንደው ያንን ቀን ሲጠብቁ ከነበሩ የተሰሩ ቪዲዮዎች አንዳንድ ላጋራችሁ። እንደኔ ማን ነው ለዛሬ ወሬ ስፍስፍ ብሎ ጸጉሩ ሳይቀር የቆመ? እኔ በበኩሌ ጸጉሬ ሳይቀር ቆሟል። አረ ግቢና ንገሪን፣ 9 ሰዓት አይደርስም እንዴ? አረ በህግ አምላክ ጉድ! ብቻ ሰርግ አይሁን አባቴ፣ ምን ሰርግ አይሁን፣ እንፋጃለን። ሰርግ ነው ብዬ ነው እኔ እንዲህ ቀንዴ ቆሞ እየጠበቅኩ ያለሁት። ወይም ፕሮፖር እንትኑ አዎ በቃ እሺ ካልሆነ መጫረሳችን ነው ዘንድሮ። የአብዛኛው ሰው ጉጉት እነሱ አብረው እንዲሆኑ ነበር የተፈለገው። ምክንያቱም ሳይታሰብ ነው ተለያየን ብለው ያንን ነገር ያወጡትና በቃ ሙሉ ለሙሉ ሰው የጠበቀው ሰርግ ነበረ። ግን ያው ሳይሆን ቀርቷል እና ማርኬቲንግ ነው የተሰራው። ምን ማድረግ ይቻላል? ጃኒ ምንድነው ያደረገችው? እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል። በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ከርመዋል። ቲክቶከሯ የጥሪ ወረቀቶችን በትናም ነበር። ታዲያ በጥሪው መሰረት ብዙ ሰው ተገኝቶላትም ነበር። በቦታው ሲገኙ ቀለበት ሳይሆን የጠበቃቸው የዶክተር ፌበን የጥርስ ሕክምና ክሊኒክ አምባሳደር መሆኗ ነው። ይህንን ጉዳይ እንዴት ትመለከቱታላችሁ? ሐሳባችሁን ኮመንት ላይ አጋሩኝ። ከባድ ነው።
የፕሮቶኮል ጥሰት ወይስ ራስህን የመሆን ሐሳብን በነጻነት አኳኋኖችን በነጻነት የመግለጽ መብት? ጃኒ ያሳየችው ተግባር በአሁኑ ሰዓት በሶሻል ሚዲያዎች ዘንድ እየተጠለጠለች ብዙ ሰው ያደረገችውን ተግባር እንግዲህ እያወገዘ ነው የሚገኘው። ጃኒ ገብሩ ትላንትና ከፌቨን ዴንታል ክሊኒክ ጋር የአምባሳደርነት ፊርማ የምታኖርበት ፕሮግራም ላይ ወደ 28,000 ገደማ የሚጠጉ የእሷ ተከታዮች በነበሩበት ያደረገችው ተግባር በአሁኑ ሰዓት እጅግ መነጋገሪያ ሆናለች። እንደዚህ ማድረግ አልነበረባትም እየተባለችም እየተወቀሰች ነው የምትገኘው። እናንተስ የጃኒን ተግባር እንዴት አያችሁት ብዬ ለመጠየቅ ይህን ቪዲዮ ሰርቼላችኋለሁ። በዚህም እንግዲህ ከጎኗ ቁጭ ያለችው የድርጅቱ ባለቤት ዶክተር ፌቨን ነበረች። በዛም ፕሮግራም ላይ ጓደኛዋ እስጢፋኖስ ቶማስ ስለ ጃኒ ጥንካሬ ስለ ጃኒ እንዲያወራ መድረክ ላይ ተጋብዞ እሷ ያሳየችው ተግባር አይ ባይ ቢደረግ እንዴ ሃይ ቢኮ እሺ መጀመሪያ ጃኒ በጣም ወዳት ከፓስተር ቤት ጀምሮ ማካት እሺ እና ከድሮ ጀምሮ ከ8 ዓመት በፊት ጀምሮ ማቃት ጓደኛዬና ያው ልቧ በጣም የዋህ ልጅ። ይሄን በማድረጓ ጃኒ ከፍተኛ ተቃውሞ ገጥሟታል። ያው ፕሮቶኮሏን ብትጠብቅ ጥሩ ነበረ፣ እንደዚህ መሆን አልነበረባትም፣ ያው የአምባሳደርነት ሹመት የተሰጣት የሚሉ ከፍተኛ ተቃውሞች እየገጠሟት ነው የሚገኙት። በሌላ በኩል ደግሞ ያው ከለሯ ነው የራሷ ማስመሰል ስለማትችል ነው ይላሉ። እንደኔ ግን እዚህ ቦታ ላይ ትንሽ ረጋ ባለ መልኩ ብትገልጸው ሐሳቧን ጥሩ ነበር ብዬ አስባለሁ። እስኪ እናንተስ ምን ትላላችሁ? ኮሜንታችሁን ጻፍ አድርጉልኝ። የአዶናይ አካውንት በአሁኑ ሰዓት ዝግ መሆኑን እየተመለከትን እንገኛለን። የአዶናይ አካውንት ከ5.9 ሚሊዮን በላይ ተከታይ ያለው አካውንቱ በአሁኑ ሰዓት ዝግ ነው። ሰሞኑ እንግዲህ የአንፎሎ ቻሌንጅ መጀመሩም የሚታወስ ነው። ሆኖም እንግዲህ ከሱ ጋር በተያያዘ እንደሆነ ባይታወቅም ነገር ግን ከ5.9 ሚሊዮን በላይ ተከታይ ያለው ፎሎወርሱን በአሁኑ ሰዓት ያን አካውንት እንግዲህ ዝግ ሆኖበታል። ሰርች ብታደርጉትም አይመጣላችሁም። ምን እንደሆነ እሱን በግልጽ ያሳወቀው ነገር የለም። ነገር ግን አካውንቱ በአሁኑ ሰዓት ዝግ ነው። ይህ ዜና ከተሰማ በኋላ የአዶናይ የቲክቶክ አካውንት ቲክቶክ ራሱን የዘጋው ወይንስ ሪፖርት ተደርጎበት ነው እየተባለ በቃ መላምቶች ሲነገሩ ነበሩ። ሰርችን ቢደረግ አይገኝም ነበር። ነገር ግን አዶናይ ይህንን አስመልክቶ እውነታው ይህ ነው በማለት ይህንን ንግግር አድርጓል። እንስማ። አራት ፋሚሊ ራይት። አዶናይ ቪዲዮዎችን አይታችሁ የአዶናይ ቪዲዮዎች የተመቻችሁ ሰዎች ካላችሁ ማለት ነው አሁን በጣም ነው የምታስፈልጉኝ። እኔ ትናንትና አካውንቴን ዲአክቲቬት አድርጌው ነበር። ምክንያቱም እባክህ ዲአክቲቬት አድርገው ባን ሊሆንብህ ይችላል ይህ ቲክቶክ አካውንት ተብዬ ማለት ነው። እውነታቸው ነው፣ ውሸት አይደለም። አሁንም ይህ አካውንት ባን ሊሆን ይችላል። ስለዚህ ባለኝ እድል ተጠቅሜ ባለችኝ ደቂቃ ሰዓት ተጠቅሜ የምችለውን ያህል ተናግሬ ባን ቢደረግ ይሻለኛል። ኦኬ ሶ ልንገራችሁ አሁን እየደረሰብኝ ያለው ነገር እንዳለ ቪዲዮዎቼ እየወረዱ ናቸው። ቫዮሌሽን እያለ ያለ ምንም ጥፋት እንደዚህ ቁጭ ብዬ እናንተን እየመከርኳችሁ እንዴ ነው ቫዮሌሽን ሊሆን የሚችለው? ዲሲ ገብቻለሁ ብዬ ያ እያልኩኝ እንዴ ነው ቫዮሌሽን ሊሆን የሚችለው? እንዴ ሰው እየሰደብኩ ነው? ሰው እየመታው ነው ወይ? ምን አይነት ስህተት ነው ያጠፋሁት? አይ ዶንት አንደርስታንድ። ሙዚቃ የለ ኮፒራይት እንዳትሉ እኔ ነኝ እንትኑ ችግሩ እዚህ ጋር ነው ያለው ወይስ ምንድነው? and I believe በጣም ብዙ ሰዎች ኮኦርዲኔትድ የሆነ ሪፖርት እያደረጉ ነው ያሉት ቲክቶክ አካውንቴ ላይ ማለት ነው። ስለዚህ አሁን ያለንበት ደረጃ ጋይስ ኦፍ ኮርስ ሊያቆሙኝ አልቻሉም። በጣም ብዙ ሰዎች በሪፖርት ከሆነ በጣም ብዙ ሰዎች ሊያቆሙኝ አልቻሉም። አሁን ግን እያቆሙኝ ነው ያሉት። በዚህ አካውንት በሌላ አካውንት መጣላችኋለሁ፣ ችግር የለውም። ግን ይህ እድል ተጠቅመን ማለት ነው ኢንተርናሽናል የምንሆንበት ሰዓት አሁን ነው። ሲሪየስሊ ነው የምላችሁ። ዲላን ፔጅ ቪዲዮ ሰርቼለታለሁ፣ ለቲክቶክ ቪዲዮ ሰርቻለሁ። ዛሬ ቬሪፋይ ማስደረግ አለብኝ ቲክቶክ አካውንቴ። ይህ አካውንት የኢትዮጵያ አካውንት ነው፣ ወዴትም ሊንቀሳቀስ ሊሄድ አይችልም። እኔ ደግሞ ባለኝ አቅም ተጠቅሜ ባለኝ የቋንቋ እውቀት ተጠቅሜ ያለችኝ የቋንቋ እውቀት ተጠቅሜ የቲክቶክ አካውንት ማዳን እፈልጋለሁ። ስለዚህ እናንተ ደግሞ እንድታግዙኝ የምፈልገው ሁላችንም ተሰብስበን አሁን ወደ ቲክቶክ አካውንት እንሄዳለን። ወደ የሲኢኦ የቲክቶክ ሲኢኦ ታግ አድርገዋለሁ ከዚህ በታች ወደ እሱ እንሄዳለን። ወደ ዲላን ፔጅ እንሄዳለን። ሁላችንም ኮሜንታቸው ላይ ገብተን ማለት ነው የኔ አካውንት ታግ እናድርገው። ፕሊዝ ቢ ቮይስ ፎር አዶናይ። ሁላችንም ብንቅርቅርቅርቅር እናድርገው። በቃ ሊትራሊ ነው የምላችሁ። ኮሜንታቸው ላይ ገብተን እሱ ብቻ እንዲያዩ እናድርግ። በቃ ኮሜንታቸው ላይ ነው የምናጨናንቀው። ይህ አካውንት ባን ቢሆንም አይ ዶንት ኬር፣ በራሳቸው እንደሚይዙት እርግጠኛ ነኝ። ዛሬ ግን የአካውንት ቬሪፋይ አስደርጌ መመለስ አለብኝ። ትልቅ ታሪክ መስራት አለብኝ። አይ ዶንት ኬር ብሮ አም ታየርድ ማን። እንደሰማችሁት ነው
እኔ ግን እንደኔ ሰውን መቃወም ካለብን በሐሳብ መቃወም እንችላለን። ግን እንደዚህ ሄዶ አካውንት ማዘጋት የሚሰራበትን አካውንት ማዘጋት ምናምን በማስ እየሄዱ የሚደረጉ ነገሮችን እኔ አልደግፈውም። በአጠቃላይ እንግዲህ እንደሰማችሁት ነው። እንደኔ ግን ሰውን መቃወም ካለብን በሐሳብ መቃወም እንችላለን እንጂ አካውንት በማዘጋት በማስ ሪፖርት በማድረግ እንዲህ አይነት አክሽኖችን መውሰድ ተገቢ ነው ብዬ አላስብም። በትክክልም መሆንም የለበትም። በቃ ይሄ ነገር መሆን የለበትም። በቃ የዚህ ሰው ሐሳብ ካልተመቸ ኦር ደግሞ የሚሰራው ነገር የማይመቸን ከሆነ በቃ አለመከተል ነው፣ አለማየት ነው። ከዛ ውጭ ግን አስተባብሮ በማስ የተባበሩ እንደዚህ የሚሰራበትን ነገር ማዘጋት ተገቢ ነው ብዬ አላስብም። ደግሞ ተገቢም አይደለም እና እንደዚህ ባናደርግ መልካም ነው ብዬ እላለሁ። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። ይህንን በመሰለ ሁኔታ ሀሳባቸውን ገልጸው ነበረ። ታዲያ ይህን ተከትሎ ኮሜዲያን እሸቱ እንዲህ ሲል የይቅርታ ቪዲዮ ሰርቶ ነበር። ወይም 12 ዓመቷ አሞክሮ ላይ ያሉት እናት ሲሮጡ እኔ እሳቸው ላይ ለመድረስ የምሮጥበት ትዕይንት ልክ እንዳልሆነ አባቶቼ አስረድተውኛል። ይሄንን ደግሞ በትክክል እቀበላለሁ። ከዚህ በኋላ እኔም ሆንኩ ሌሎች ኮንተንት ክሬተሮች እንዲህ አይነት የአክሽን የሚመስል ትዕይንት በገዳም ውስጥ መስራት ትክክል እንዳልሆነ ትልቅ ትምህርት አግኝተናል ብዬ አምናለሁ። ስለዚህ አባቶቼን ለዚህም ትዕይንት በድጋሚ ይቅርታ እጠይቃለሁ። ስለዚህ ይሄ ትዕይንት ከቪዲዮ ላይ ተቆርጦ እንዲወጣ አዝዣለሁ። ከቪዲዮ ላይ ተቆርጦ ወጥቷል ማለት ነው። ሌላው በቪዲዮ መጀመሪያ ላይ 12 ዓመት ልጅን እማሆይ ብዬ መጥራቴም 100% ስህተት ነው። ስለዚህ ይህንንም ስህተት አምኜ ይቀበላሉ። ነገር ግን አባቶቼ እንድትረዱልኝ እነዚህን ስህተቶች የፈጸምኩት በድፍረት አይደለም፣ በእውነት በድፍረት አይደለም። ያው ዓለማዊ ሰው ስለሆንኩ ስራዬም ዓለማዊ ስለሆነ ዓለማዊ ላይ የምሰራበት እውቀትና ጥበብ ተጽዕኖ አድርጎብኝ መንፈሳዊ ስራ ላይ ተቀላቅሎብኝ ነውና ይሄንን መካድ አልፈልግም። ከዚህ በኋላ ለምሰራቸው የቤተክርስቲያን ስራዎች ከባድ ጥንቃቄ ለማድረግ ቃል ገባለሁ። በድጋሚ ይቅርታ ጠይቃለሁ። እንግዲህ እንደተመለከታችሁት አባቶችን ያስቆጣውን እውነታው ይህ ነው፣ ስህተቱ ደግሞ እዚህ ጋር ነው እያለ ትህትና በተሞላበት መልኩ ነበረ ይቅርታውን ያቀረበውና ይህንንም ተመልክተው የገዳም አባቶቹ ኮሜዲያን እሸቱ ቢሮ ድረስ በመሄድ ይህን ነበር ያደረጉት። እንመልከተው። ትላንትና ወዲያ በድንገት አንድ ስልክ ወደ ዶንኪ ቲዩብ ተደወለ። የዋልድባ አብረንታንት መድኃኔዓለም አባቶች የይቅርታ ቪዲዮን ስላዩ ኮሜዲያን እሸቱን ማግኘት እንፈልጋለን ብለዋል የሚል መልእክት ነበረ። እኛ ያላችሁበት ድረስ እንምጣ የሚል ሀሳብ ስናቀርብ አይ ቢሮውንም በዛው መተን መባረክ ስለምንፈልግ እኛ ቢሮ እንመጣለን በአካል ግድ የለም ጠብቁን ብለው ቢሮ መጡ ማለት ነው የዋልድባ አብረንታንት መድኃኔዓለም አባቶች። እንግዲህ የሆነውን አይታችሁ ትደሰቱ ዘንድ እነሆ ተከታተሉት። አነጋገር ትህትና በጣም ስላስደሰተን ከአንድ ልጅ ይህን ያህል ትህትና ሲወድ የኛ ኑሮ ምንድን ነው? እኛም ዝቅ ብለን ልጃችን መርቀን ብዙ ታሪክ እንደሰራህ ብዙ ቤተክርስቲያኖች እንደረዳህ ብዙ ገዳማዎች እንደረዳህ እናውቃለን። እንኳን ይህን ታላቅ ገዳም ትበድለዋለህ ወይም ታጠፋዋለህ በፍጹም አናስብም። እንዲያው ካለማወቅ የተነሳ የታሪክ ችግር እንዳይበላሽ ከሚል እንጂ ልጃችን አንድም ነገር ገዳሙ እንደማትነካው እንዳልተነካም እናውቃለን። እውነቱ ለአንተ ጸጋ ነው። ይህን ነገር ያመጣልህ ያንተ ጸጋ ነው። ከቅንነት ስለሄድክ ከበጉነት ስለሄድክ እረዳለሁ ብለህ እጠቅማለሁ ብለህ ስለሄድክ
አንተና እኛን የሚያገናኝ ምክንያት አድርጎ እግዚአብሔር በእውነት የፈጣሪ ልታመሰግነው ይገባል። በየትም አናገኝህም ነበር፣ አናውቅህም ነበር። ለአንተም ሲጠቅም ለእኛም የምጠቅመን ነገር ሊኖር ይችላል። እግዚአብሔር ስራው አይታወቅም። እውነቴን ነው። ደብረ ሊባኖስ ለምሳሌ የሰራውን ሰምተናል። አቡነ ተክለ ሃይማኖት ከዚያ ቦታ ላይ ሂደው 340 የጸለዩበት ቦታ ነው። ገና ሳይመሰረት የተነገራቸውም ዋልድባ ነው። ያንተ ቦታ ደብረ ሊባኖስ ነው ተብሎ የተነገረላቸው ከዚያ ቦታ ነው። ከደብረ ዳሙ ወደ እዚያ ሂደው ከስውራኑ አባቶች ጋር ተገናኝተው ልጃችን ባርከን አንተ የተቀደስክን አሏቸው። አባቶች እኔ ከእናንተ ልባረክ ነው እንጂ እኔማ ምን አለ? እናንተ ግን በእግዚአብሔር በአምላካችሁ የመነኮሳችሁ በአምላካችሁ የተሰጣችሁ እስከ ዕለተ ሞት ድረስ ምጽአት እስከሚመጣ ድረስ እንዳትሞቱ የተበላችሁ የተሰጣችሁ እናንተ ልብ ተባርከው ሂድ ቦታ እዚያ ነው የተነገራቸው ቦታ። ዋልድባ ቀላል ቦታ አይደለም። አሁንም እግዚአብሔር በጣም በጥሩ ሁኔታ ነው ያለው። ወደ 16 የሚሆኑ ዝጉሃን ያሉበት ነው። እነዚህ ስውራን ሌላ እነዚህ አይታዩም፣ ምን አይሉ። ያው አንዳንድ መነኮሳት በሱባኤ ገብተው እንደገና ደግሞ መንገድ ሲጠፋ መተው መርተው ይሰወራሉ። እና በዚህ መልኩ ነው ልጃችን በእውነቱ አባቶች ሳታጠፋ አጥፍቻለሁ በማለትህ ደስ አለ ደስ አለ። እንዲህ ያለ ልጅ አርአያ የሚሆን ልጅ በፍጹም ከቤቱ ነው የምንሄድ። ከቤቱ ሂደን መርቀን ባርከን ጸልየን አድነን ቦታህን አገርህ እንድትጠቅም ለዚህ ብለን ነው። አሁንም የአባቶች በረከት መጥቶልሃል። እግዚአብሔር አድሎሃል። ከቅንነት ስለተነሳ አንተም ተናግረሃል። እኔም አውቀው ነገር የለኝም ከክፋት አይደለም አባቶች በምትለው አንጀታችን ሰበረ እና ይሄ ነው እንግዲህ ዘአታተ ርሶ ይከብር ወዘአላለ ርሶ ያስር። ራሱን ከፍ ከፍ ያደረገ ይዋረዳል፣ ዝቅ ያደረገ ግን ከፍ ይላል በሚለው መሰረት ደስ ብለህና ልጃችን አሁንም እግዚአብሔር አንተንም ይባርክልን። ልጆች ወልደህ እንደሆነ ልጆችን ይባርክልን። እናንተ ሁሉ ረዳት ሁሉ ይባርካችሁ እግዚአብሔር። ልንባርካቸው ይመጣል። እዚያም በተረፈ ደግሞ አገራችን በእውነቱ አሁን የምንሰማው የምናየው እና ኮሜዲያን እሸቱ በጣም ሊመሰገን ይገባዋል። በቃ ስህተትን አምኖ ከስህተትህ ያደረኩት በዚህ ምክንያት ነው ብሎ በግልጽ ነገሮችን ገልጾ አስረድቶ በእንደዚህ አይነት መልኩ መፈታቱ በጣም ትልቅ ነገር ነው እና አሁን ሶሻል ሚዲያው ነገሮችን እንደዚህ በሚያጋግልበት ሰዓት ላይ እንደዚህ አይነት የይቅርታ ቪዲዮ ተሰርቶ እንዲህ አይነት ነገር ማየታችን በእውነት ከሆነ በጣም ትልቅ ነገር ነው፣ የሚበረታታ ነው እና በአብዛኛው እንዲህ አይነት ነገሮች ሲያጋጥሙ ለይቅርታ ክፍት ብንሆን ሁል ጊዜ መልካም ነገር ይገጥመናል። ይህንን ነገር ነው ያየሁት እና ትልቅነት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ አድርጉት፣ ለሌሎች እንዲዳረስ ሼር፣ እንዲሁም ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልኝ። እንደዚህ ወቅታዊና አዳዲስ መረጃዎች በቶሎ እንዲደርሷችሁ ሰብስክራይብ የምትሏን በተን በመጫን ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።